ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ከዚያም የሌሊት ዘበኛው ለሴት እልፍኝ አሽከሯ ነግሮ የሴት እልፍኝ አሽከሯ እመቤቷን ቀስቅሳ የጌቶችን መምጣት ስትነግር ወይዘሮ ጥሩ ሳያስቡት ሳይሰናዱ ድንገት ባላቸው በዚያ ሰዓት በመድረሳቸው ደንግጠው ግራ ገባቸው። ልብሳቸውን ለብሰው መነሳት ሳይቀር ተደናግሯቸው ብዙ ጊዜ ያሳለፉ። ከዚያ የመኝታ ቤት ገረዳቸውን አስከትለው ፊታውራሪ እሳት አስነድደው ተከትለዋቸው የመጡት ዘመዶቻቸውና አሽከሮቻቸው ከበዋቸው በተቀመጡበት አዳራሽ ሲገቡ እዚያ የነበረው ሰው አልቅሶ እንደደከመው አዘንተኛ ሁሉም አንገቱን ደፍቶ ዝም ብሎ እዚያ መካከል እሳቱ አጠገብ ባለው ከፍተኛ መደብ ፊታውራሪ ፊታቸው የሚያስፈራ ቁጣ ለብሶ አይናቸው ደም ቆርሶ ነጭ ጠጉራቸው ተንጨብሮ መንታ ቀንዳቸው ግራ ቀኝ ተገትሮ የተኮነነች ነፍስ ተቀብሎ ለመሰቀየት የተሰለፈ የሰይጣናት አለቃ መስለው ተቀምጠው አዩና ጉልበታቸው መበረከክ ራሳቸው መዞር አይናቸው መሽበርበር ጀመረ። ከዚያ አእምሮን ጨርሶ እንዳልሳተ ሰካራም እየተንገላገዱ ሄደው የዋላቸውን ጉልበት ለመሳም ጎንበስ ለማለት ሲሞክሩ እንዳትስሚኝ ያንቺ መሳም የይሁዳ መሳም ነው እዛ ተቀመጭ አሉ ፊታውራሪ የመደቡን ጫፍ ባገጫቸው ለብሽታቸው አሳይተው። ወይዘሮ ጥሩ እየተንቀጠቀጡ ሄደው ሲቀመጡ ያችን ደግሞ ልጅ ተብዬይቱን ጥሪያት አንቺ አሉ ብሽታቸውን ተከትላ የመጣችውን አሽከር። አሽከሯ በሰብለ እልፍኝ ሄዳ ቀስቅሳ ጌቶች መምጣታቸውንና ከመቆጣታቸው የተነሳ ሰው ሁሉ ፈርቶ የሚተነፍስ የሌለ መሆኑን ስትነግራት ያኑ የሷን ጉድ ሰምተው መምጣታቸው ገብቷት ለጊዜው ደነገጠች። በኋላ ትንሽ ተቀምጣ ስታስብ ቆይታ ያለኝታዋ የተስፋዋ መጨረሻ መሆኑን ስትረዳ ፍርሃቱም ድንጋጤውም ተዋትና ለሚጠይቋት ሁሉ በድፍረት ለመመለስ ቆርጣ ሳትሸበር ሳትቸኩል ቀስ ብላ ሄዳ አባቷን ለመሳም መሞከር ይቅርና ሰላም እንኳን ሳትል ከፊታቸው ዝም ብላ ቆመች። አለንጋዬን አምጣ አንተ አሉ ፊታውራሪ ጋሻ ጃግሬውን። ልጃቸው ገና በሩን ስትገባ ሲያዩት ቁጣቸው እንደ እሳት በፊታቸው ሲነድ እየታየ እስቲ ለሁሉም አሽከሮች ይመለሱ አሉ ባላምባራስ ምትኩ። አሽከሮች ወጥተው ቤተ ዘመድ ብቻ ሲቀር የሆነውን ሁሉ ንገሪኝ አንቺ አሉ ፊታውራሪ የልጃቸውን መጥፎነት ለመግለጽ የሚበቃ ስድብ አጥተው እየፈለጉ። በይ ንገሪኝ የውስጡን ገላሽን ገልብጬ በላይ ሳላረገው ንገሪኝ አንቺ እንደ ተቢስ ወራዳ አንቺ ባስቀመጡሽ ቦታ የማትገኝ ሰው አዋራጅ። ምን ለማወቅ ነው የሚፈልጉት? ይጠይቁኝና የውስጡን ገላዬን በላይ ለማድረግ ሳይደክሙ እውነቱን ልንገሩ። እንደው ደስ የሚለው የውስጡን ገላዬን በላይ ማድረጉ እንደሆነ ግን መጠየቅም አያስፈልግ ይኸው ፊቶ ቆሜለታለሁ አለች ሰብለ ለኑሮ ተስፋ መቁረጧ አባቷን እንደ ኮሶ መጥላቷ እንደ ጥንብ መጠየፏ እንደ ትንኝ መናቋ
ቃል ሁሉ ተሰብስቦ ሊገልጸው እንደማይችል ሆኖ በፊቷ እየታየ ፊታውራሪ የልጃቸውን ሁኔታ ከፊቷ ሲያዩ በቁጣ ፈንታ ፍርሃት ገባቸው። እንኳን ከሰውነት የተቆረሰ ከደም የተቀነሰ የሚወዱት ልጅ የባዕድ ወዳጅ ምርር ብሎ ሲጠላ ያሳዝናል፣ ያስጨንቃል። ስለዚህ ፊታውራሪ ተስፋ የመቁረጥና የመጥላት ፊት በልጃቸው ላይ ሲያዩ ያ ቀን የአባትና ልጅነታቸው መጨረሻ መስሎ ታያቸውና ፈርተው ከማርቆስ ሌትና ቀን ጋልበው የመጡለትን ሰውን ሁሉ ያናክል ያሸበሩበትን ነገር አለሳልሰው የሚናገሩበት መንገድ አጥተው ይቸገሩ ጀመር። ሰብለ አንቺ ነሽ ሌላ አሉ ዝም ብለው ፊቷን ሲያጠኑ ቆይተው። እኔ ሰብለ ነኝ፣ ምን ሌላ ያመሰለው? አነጋገርሽ፣ ፊትሽ ማወቅ የሚፈልጉትን ይጠይቁኝና እውነቱን ልንገሮ ነው ያልኩት። አሁን የሚጠይቁኝና ልንገሮ። አባትሽ እኮ ነኝ። አባት ልጁን መቆጣት በእኔ አልተጀመረም። እውነትም ይሁን ሐሰት ያንቺንም የኔንም ክብር የሚነካ በቤታችን ላይ ውርደትና ፍረት የሚያመጣ ወሬ ማርቆስ ድረስ ተወርቶ በመጨረሻ ለኔም ስለደረሰኝ በዚህ ባዝንና ብቆጣ አይብዛብኝ። በዚህ አልተቆጣው በምን ልቆጣ? እንዲህ ያለ ነገር እውነት ከሆነ እንደኔ ላለ ሰው ለቁሞት አይደለም። ስለዚህ እውነቱን ንገሪኝ አለው። ስለምኑ? ያ እንዲያስተምርሽ አደራ ያልነው ሰው አደራውን በልቶ እምነቱን አጉድሎ ማርቆስ ቢሄድ እንደሞትኩ ቆጥሮኝ ስለደፈረሽ ነፍሰ ጡር ሆነሻል ተብሎ ነው የተነገረኝ። ያ ሐሰት ነው ወይስ እውነት? አልደፈረኝም፣ ነፍሰ ጡርም አልሆንኩ። ቢፈልጉ ባልቴት ያሳዩኝ። ነገር ግን እኔ እወደዋለሁ ስትል ሰብለ ጉዱ ካሳ ገብቶ ሰላምታ ሰጠና ተቀመጠ። እሱም ማዘኑ ከፊቱ ጎልቶ ይታይ ነበር። ተመስገን ጌታዬ፣ ቃልህን የማትበላ ማኝህን የማትከዳ አንተ ብቻ ነህ። ተመስገን አሉ ፊታውራሪ ወደ ሰማይ አንጋጠው። ማርቆስ በመንበረ ጸባዖቱ በግርማ መለኮቱ ተቀምጦ የተወራው ወሬ ሐሰት ይሁን ብሎ ያዘዘው እግዚአብሔር እንደገና ታያቸውና ያዘወር ብለው እንኳን የሐሰት ሆነ እንጂ ያንቺ እሱን መውደድ መላ ነው። የኔ ልጅ ያን ከካም የለማኝ ገበሬ ልጅ አትወጅም። ዘሩ በአባት በእናቱ የጠራ በአደባባይ የሚያኮራ የታላቅ ሰው ልጅ ታላቅ መኮንን ለምኖኝ ቃል ሰጥቼ መጥቻለሁ አሉ። ገበሬም ሰው ነው፣ የገበሬ ልጅም የሰው ልጅ ነው። የመኳንንት ዘር ጥሩ የገበሬ ዘር ጉድፍ መሆኑን አውቆ መኳንንት የሚመርጥ ይቸገርበት። እኔ የገበሬ ልጅ የሚሉትን ወደዋለሁ። እሱ ምንም ሳያጠፋ እኔ ስለወደድኩት ብቻ የሚሰደብበት ምክንያት የለም። ከፈለጉ እኔን ይስደቡ አለች ሰብለ እምባዋ ጣምራ ሆኖ እየወረደ ንግግሯን ሳግ እያቋረጠው። ያ መተታማ አስማተኛ ደብተራ ያ ጠንቋይ በልጅ አስማት አዙሮባት ነው በጤናዋ እንዲህ አልሆነችም። ግድ የለም ይንጋ አሉ ፊታውራሪ እንደገና ተቆጥተው። እሱ መተታም አይደለም፣ ከማናቸውም መኳንንት ነኝ ከሚለው ሁሉ የሚሻል ጨዋ ነው አለች ሰብለ በልቅሶ ፈንታ እልክ ያዛትና እንባዋን እየጠረገች። በጤናሽ ቢሆን እንዲህ የምትናገርኝ አዝን ነበር። ነገር ግን ጤና አይደለሽም። ያ አስማተኛ ተማሪ ምናምን አዝሮብሽ ነው እኔን አባትሽን በሰው ፊት እንዲህ የምትናገርኝ። ስለዚህ በምትናገሪው አላዝንም። የማዝነው ብቻ ጨዋ ነኝ ብዬ ለጨዋ ቃሌን መስጠቴ ነው። ከዛሬ ጀምረው ይወቁት፣ ነፍስና ስጋዬ አብረው እያሉ ለማልፈልገው ሰው ምንም ቢሆን አልሸጥም። ሬሳዬ ዋጋ ያወጣላችሁም እንጂ በሱ እንደፈለጋችሁ ተጫወቱ ስትል ሰብለ በብርቱ ቁጣ በዛብህ ያቆራኛት ሰይጣን ሕይወቷን በገዛ እጇ እንድታሳልፍ ያደርጋት ይሆናል ብለው ፊታውራሪ ፈርተው
እግሯ በእግር ብረት እጇ ተገጥሞ በመቀነት ታስሮ እሳቸው እልፍኝ እንድትቀመጥና ራሳቸው እንዲጠብቋት አደረጉ። አይደለም አለ ጉዱ ካሳ ሰብለ ስትታሰር አይቶ ንዴቱም ሐዘኑም አላስችለዋልና። አይደለም ምን ነው እቺ ልጅ እስከዛሬ የሰቀይዋት አንሶ የአባት ደመኛ ሆኖ ስቃይዋን ባያስረዝሙባት ቢበቃት ምን አለ? እውነቱን ካልነገርሽኝ ገርፍሻለሁ ብሎ ማስፈራራት፣ እውነቱን ስትነግሮ እውነቱ ከሷ ከንቱ ሐሳብ ጋር ባለመስማማቱ ሰይጣን ነው ያናገረሽ አስማት ዞሮብሽ ነው ብለው አስረው ማሰቂያት ምን አድርጊ ይሏታል? ባቆይ ተዋት የፈለገችውን ደስ የሚላትን ታድርግ። ይህኔ መሸሻ ልጅ የገበሬ ልጅ የደሃ ልጅ ታግባ። የገበሬ ልጅ ማግባት ደስ የሚያሰኛት ከሆነ ሰው ለሚወዳት ልጁ የምትወደውን ከማድረግ ሌላ ምን የተሻለ ነገር አለ? ለሀብቱ እንደሆነ የሱ ሀብት እንኳን ለአንዲት ልጅ ለብዙ ይበቃል። ያለዚያም እኛ ዘመዶቿ ተረዳርተን እናቋቁማቸዋለን። ዘሩንስ ደሙንስ እናንተና ዘመዶቿ ተረዳርታችሁ ለውጣችሁ የጌታ ዘር የባላባት ልጅ ታደርጉታላችሁ። ሰው ጌታ ተብሎ ልጁም የጌታ ልጅ ተብሎ የሚከበርና የሚታፈር በሀብቱ ቀጥሎም በችሎታው ነው እንጂ በዘሩ በደሙ አይደለም። እሱ ብዙ ሎሌ ያሳደረው እንዲህ ተዘባልነው የሚኖሩ በሀብቱ ነው እንጂ በዘሩ አይደለም። በዘር ቢሆን ኖሮ ከሱ ዘመዶች ብዙዎቹ አንዳንድ በሬ እንኳን አጥተው ለሰው ግብርና ተቀጥረው ባልኖሩ ነበር። ብዙዎች የእጅ ወረት እንኳን አጥተው የነጋዴ ጎረደማኖች የነጋዴ ጫኞች ባልሆኑ ነበር። ብቻዬን ሁሉ እንተውና እባክህ ተዋት፣ የምትወደውን ታግባ። እባካችሁ ይሄ ሰው የሚናገረውን አያውቅምና አንድ በሉልኝ። የምትወደውን ታግባ ይለኛል። ሰው አስማት ከዞረበት ሰይጣን ከተቆራኘው የሚወደውን ምን እንደሆነ ያውቃል። ሰው ጤና ከሆነ ያላቸው ያለ ጓደኛው ይወዳል። ቢወድስ እንኳን እንደሱ ያለች ቆንጆ በገኝስ ብትሆን በብዙ ሰው ፊት ገሌን ወድጃለሁና አገባለሁ ብላ ተናግራ ታውቃለች። እባካችሁ ይህን ሰው ዝም አሰኙልኝ። የምትወደውን ታግባ ይለኛል። ቆይታ አለ ነገ ያን አስማተኛ ተማሪ አስይዤ አስመጥቼ ጀርባውን እንደ አባያ በሬ አስገጥቤ ያሰረውን አስማት ካስፈታው በኋላ ሰብለ ዛሬ የተናገረችውን ይደገመች እንደሆነ እውነትም አንተ አዋቂ እንደ ደንቆሮ አንተ እንዳልከው ለልጄ የአባት ደመኛ ነኝ። አሁን ዝም በለኝ በንጉስ። ካሳ ለሰብለ አጎት ነህ እንጂ አባት አይደለህም እኮ። ስለዚህ ለሷ ደስታ ከአባቷ የበለጠ አስባለሁ ብትል ሰው ቀበጥክ ይልሃል። እንዲያውም በዛብህ አስማት አዞረባት ሰይጣን አቆራኛት ተብሎ በከንቱ ይታማል እንጂ ለልጅቱ አስማትና ሰይጣን የሆናት ያንተ ትምህርት ነው። ሰው ሁሉ ሰው ነው፣ ሰው የሚወደውን እንጂ የሚመስለውን ማግባት የለበትም እያልክ ሰብከህ ነው እዚህ ያደረስካት። አንተ ባሪያ አግብተህ ለወገን ሁሉ ማፈሪያ መሆንህ አንሶ ደግሞ ሰው ቤት ገብተህ አትበጥብጥ፣ ሁለተኛም እዚህ ቤት እንዳትደርስ አሉ ወይዘሮ ጥሩ ባላቸው ከተቆጣቸው ጀምሮ ዝም ብለው ቆይተው። አዎ ሁለተኛ እዚህ እንዳትደርስ አሉ ፊታውራሪም ተቀበለው። እኔ ድሮንም እሷን ብዬ ነው እንጂ እዚህ ቤት የምመጣ ሌላ ጉዳይ የለኝም። ከእንግዲህ ወዲያ ግን እሷም እንደ ድሮ እሷ አትሆን፣ እኔም ሌላ አይነት ሰብለ ለማየት አልመጣ። ብቻ አንድ ነገር ልንገራችሁ፣ ይህች ልጅ አንድ ነገር ብትሆን ደመላሿ እኔ መሆኔን እወቁ ብሎ ጉዱ ካሳ የመጣበትን ልቅሶ ለማዋጥ እየታገለ ተነስቶ ሄደ። ሰብለም ታስራ አባቷ አልፍኝ ትጠበቅ ስለነበረ ደናውኝ እንኳን አላላትም። የእጇ መታሰር በመብልና በመጠጥ ልብስ በመልበስም ጊዜ ችግር ስለፈጠረ ወዲያውም እሳቸው ሌት ከቀን ካጠገቧ የማይለዩ በመሆናቸው የማያስፈልግ ሆኖ ስለተገኘ በታሰረች ማግስት እጇን እንድትፈታ ተደረገ። ነገር ግን ስለት ወይም ሹልነት ያለው ብረትም ሆነ እንጨት ባጠገቧ እንዳይደርስ የምትበላውንም ሆነ የምትጠጣውን ነገር ሁሉ መጀመሪያ በሳቸው ፊት አቅራቢዎቹ ሳይቀምሱ ለሷ እንዳይቀርብላት አጥብቀው ይጠነቀቁ ነበር። ፊታውራሪ ቁጭ ብለው ልጃቸውን ሲጠብቁ ፊቷ ሕይወት እንደሌለው ጥሩ ምስል ፍዝዝ ብሎ አይኖቿ ቡዝዝ ብለው ፊት ለፊት ተተክለው ይቆዩና ድንገትም በጉንጯ ያወጣውን መንገድ ተከትሎ ሲሄድ
የማያቋርጥ ሳገስ ይተናነቃት ያዩና ወይኔ መሸሻ የአጥማጅ አስማተኛ ተማሪ በልጅ ተጫወተባት። ምን ነው ጌታዬ እንደ ላንድ አፍታ በጀ ጥለው በልጅ እንደተጫወተ ጀርባውን የዝንብ መጫወቻ ባደረገው ሌላ ምንም አለምንም። ይሄን ብቻ ጌታዬ ይሄን ብቻ አድርግልኝ ይላሉ በብርቱ ስሜት አይኖቻቸውን እግዚአብሔር ወዳለበት ወደ ላይ አንስተው። ነገር ግን ፈረሰኞች የማንኩሳን የአዲስ አበባን የደብረ ወርቅንና የሲኖዳን መንገድ እየተከተሉ እግረኞች ዲማ ውስጥ የበዛብህ ወዳጆች ናቸው የሚባሉትን ሰዎች ሁሉ ቤት በየምክንያቱ እየገቡ 3 ቀን ሙሉ በዛብህን ፈልገው ስላጡት እንደማይገኝ ተስፋ ተቆርጦ ፊታውራሪ መፍትሄ ጸርና መፍትሄ ስራይ የሚያውቅ ሌላ ሰው በሚስጥር ተፈልጎ ቢገኝ የጠየቀውን ዋጋ እሰጣለሁ ብለው ያስፈልጉ ጀመር። በዛብህ በበኩሉ የፍቅርና የፍርሃት እስረኛ ሆኖ የጉዱ ካሳ ቤት ተሸሽጎ በሰብለ የደረሰው ከሰማው ብዙ ጊዜ ጎልቶ ብዙ ጊዜ በርክቶ እየታየው ነፃ ሳለች የነበረችውና የዚያን ጊዜ የሆነችው እየተለዋወጠ እየታየው የሚበላው ባፉ እየተንከራተተ አይዋጥለት ቢተኛ እንቅልፍ አይወስደው እያደር እንደ ቀረፈቱት ዛፍ እየጠወለገና እየደረቀ ይታይ ነበር። ያስሯት እኔን አስማት አድርጎባታል ብለው ከሆነና እኔ እጄ ፈታው ካላልኩ የማይፈቷት ከሆነ አሁን ብሄድና ናኩ ተከን ወይም ጸሎተ ሃይማኖትን ደግሜ ፈትቻለሁ ብል ምን አለ? መቼም የምደግመውን እያሰማ ደግም አይሉኝ አለ ከጉዱ ካሳ ጋር ይህኑ ነገር አንስተው ሲወያዩ። ነገሩ በዚህ ብቻማ የሚያልቅ ቢሆን ምን ያስቸግር ኖሯል? ታዲያ ሌላ ምን ይኖራል? ምን ነው ነገር የለም እገርፈዋለሁ ብለው እኮ ነው የሚፈክሩ። ደግሞ ካገኙ እንደፈከሩት ማድረጋቸው አይቀርም ባለጌ ናቸው። ታዲያ ይግረፉኝ እንጂ ምን አለ? እሷ ታስራ ከምትሰቀይ ይግረፉኝ። ነገ የሚድን ቁስና አይደል? አዎ የተገረፈ ጀርባ ቶሎ ይድን ይሆናል። የተሰበረ ልብ ግን እንጃ። እንዴት ስትገረፍ አይታ ወይም መገረፍን ሰምታ ሰው የምትሆን ይመስላል? ባትሞት ልቧ እንደተሰበረ ይቀራል። ለምን ሰደቡት ብላ ያን ያክል ያለቀሰች ያን ያክል የምትሆነውን ያጣች መገረፍን ያየች ወይም የሰማች እንደሆነ ሰው እንደማትሆን አውቃለሁ። ስለዚህ ከምትሞት ወይም ልብ የሚሰብር ሐዘን ከሚደርስባት ታስራ ብትቆይ ይሻላል። ወዲያው ስንት ቀን አስረው ያኖሯት መሰለ? አሁን ይፈቷታል። ጉዱ ካሳ ሲናገር በዛብህ አንገቱን ደፍቶ እየሰማ እንባው ፊቱን ሳይነካ መሬት ላይ ይንቀባጠብ ነበር። እውነትም ጉዱ ካሳ እንዳለው መፍትሄ ጸርና መፍትሄ ስራይ የሚያውቁ ሰው እዚያው ዲማ ተገኝተው መፍትሄውን ስላደረጉላት ሰብለ በታሰረች በ10ኛው ቀን ተፈታች። ጌቶች አንድ ጊዜ ለብቻ ባነጋግሮ ወድ ነበር አሉ አባ ሞገሴ ፊታውራሪ እልፍኛቸው ሰብለ አጠገብ ተቀምጠው ዳዊት በሚደግፉበት በችኮላ ገብተው። ወየው ጉድ! ምን እንደማደርጋው ዳዊቴን አቋርጬ ነው እሷ የማነጋግር። ግዴለም ያቋርጡት፣ ዋና ነገር ነው። ከዚያ ፊታውራሪ የንስሐ አባታቸው እሳቸውን ደስ የሚያሰኝ ነገር ካልያዙ ያን ያክል እንደማይደፍሩ ስለሚያውቁ የአባ ሞገሴን ቃል ለማክበር ሳይሆን ወሬያቸውን ለመስማት በመቸኮል ዳዊታቸውን አጥፈው በሩን ወጣ አሉና ሰብለን ለማየት በሚችሉበት ቦታ ሄደው ቆሙ። የምስራች አሉ አባ ሞገሴ ሰብለ እንዳትሰማ ድምጻቸውን ዝቅ አድርገው። መስሪ ብሎ ምንድነው? መፍትሄ ጸርና መፍትሄ ስራይ የሚያውቁ ሰው እዚህ ሆኛ ዘንድ ተገኙ። የት? አሉ ፊታውራሪ ፊታቸው ሁሉ በቅጽበት ተለውጦ ከደስታቸው ብዛት የተነሳ ፈገግ እንዳሉ ከንፈሮቻቸውና ጉንጮቻቸው ሲንቀጠቀጡ አይኖቻቸው እንባ ሲሞሉ ይታዩ ነበር።
እዚሁ ዲማ መቃብር ቤት የሚኖሩ አባ ተክለ ሃይማኖት የሚባሉ መነኩሴ ናቸው። መቼ መጡ ናቸው? ከመጡስ ብዙ ጊዜያቸው ነው። ብቻ ከመቃብር ቤታቸው አይወጡም። አንዳንድ ምክር ሊጠይቋቸው ከሚሄዱ ወዳጆቻቸው በቀር ከብዙ ሰውም አይገናኙም። ታዲያስ እንዴት አወቋቸው? ደግሞስ እንዲህ ያሉ ሰው ከሆኑ ይህን ነገር ደህና አድርገው የሚያውቁ ይመስሎታል? አሉ ፊታውራሪ ትንሽ እንደመጠራጠር አሉና፣ እኔማ በየጊዜው እየሄድኩ መንፈሳዊ ምክር ስለምጠይቃቸው ደህና አድርጌ ያውቃቸዋለሁ። ይህ ነገር ከደረሰብን ወዲህ ለማንም ሰው የማይነገር ስለሆነ እስቲ እግዚአብሔር ከኛ ለሳቸው ቅርብ ነውና ጸሎት አድርገው የሚገልጽላቸውን መንገድ ያሳዩን ይሆናል ብዬ ሄጄ በሚስጥር ባዋያቸው ቀላል ነገር ነው፣ እኔ ላደርገው እችላለሁ አሉ። ነገሩን ሁሉ ዘርዝረው ነግረዋቸው አውቃለሁ አሉ። አዎ ለማንም የሚነገር አለመሆኑን ጭምር አደራ ብዬ ነግሬያቸው ለሁሉም ግድ የለም ብለውኛል። እንግዲህ ማታ ያምጧቸውና ለብቻ ላነጋግራቸው። አባ ተክለ ሃይማኖት ልደታቸው በወለጋ ውስጥ ጉድሩ ከሚባል ክፍል ነው። በልጅነታቸው በዘር መዝሪያ አካላቸው አደጋ ደርሶባቸው ወዲያው ቁስሉ እንደዳነ ከዘመዶቻቸው ኮብልለው ወደ ጎጃም ተሻግረው ከአንዱ ተማሪ ቤት ወደ ሌላው እየተዘዋወሩ ንባብና ዜማ ከዚያም ትንሽ ቅኔ ከተማሩ በኋላ መንኩሰው ከጎጃም አድባራትና ገዳማት 1 ወይም 2 ዓመት ያልተቀመጡበት አይገኝም። በዚያን ጊዜ ዲማ ከተቀመጡ 1 ዓመት አልፏቸዋል። በደረሰባቸው አደጋ ምክንያትም ይሁን ወይም ከፍጥረታቸው ከሰው ጋር ከመጨመር ብቸኛነትን ከመናገር መስማትን የሚመርጡ ሰው ስለነበሩ ብዙ ሰምተው ትንሽ እየተናገሩ እንደሆነም ያንኑ ትንሹን ሳይጨርሱ ወዝፈው ስለሚተውት በብዙ ልዩ ልዩ መንገድ የሚተረጎም ይሆንና ከዚያ ውስጥ አንዳንድ አባ ተክለ ሃይማኖትማ ብለው ነበር የሚያሰኝ ነገር ባለመጥፋቱ ታዋቂ ባህታዊ ይባላሉ። አባ ተክለ ሃይማኖትን ለማናገር ቀጥሎም የተናገሩትን ለማስተዋል ከተቻለ ምንም ቢሆን ቃላቸው መሬት ጠብ አይልም ይባላል። ስለዚህ እንደሳቸው መቃብር ቤት ተቀምጠው በጸሎት ለተጠመዱ ምዕመናን ከቤተ ክርስቲያኑ ከሚላክላቸው መሐራ ሌላ በመልክም በወሬም የሚያውቋቸው ሰዎች አይርሱን እያሉ መብልና መጠጥ ልብስም ገንዘብም እየላኩላቸው ደህና ይቀመጣሉ። ነገር ግን አዘውትረው የሚለብሱት ደበሎ ስለሆነ ሰው የሚሰጣቸውን ጋቢም ሆነ ኩታ መልሰው ልብስ ለሌላቸው ሰዎች ይሰጡታል። እንዲሁም ገንዘብና መጠጥ ሲሰጡ አይታዩም እንጂ ሰው ከሚልክላቸው ምግብ የሚበልጠውን መሸት ሲል ተሸክመው ወስደው ደጀ ሰላምና መቃብር ቤት ለወደቁ ድሆችና በሽተኞች እየዞሩ ይመጸውታሉ። ታዲያ ይህን ሁሉ ያየ ስለሚያወራ ተመጽውተው መመጽወታቸውም የሚመጸውቱበት ሁኔታም ለትልቅ ጻድቅነታቸው ተጨማሪ ምስክር ሆኖ ይቆጠርላቸው ነበር። ፊታውራሪ አባ ሞገሴንና አባ ተክለ ሃይማኖትን በቀጠሩበት ማታ ከራት በኋላ ምሽታቸውን ከሰብለ ጋር አስቀምጠው ስዕል ቤት በሚሏት የጸሎት ቤት ሄደው ብቻቸውን ተቀምጠው ሲጠብቁ የንስሐ አባታቸው እንግዳውን ይዘው ደረሱ። አባ ተክለ ሃይማኖት መልከቀና እንደሳቸው ያለ አደጋ እንደደረሰባቸው ሰዎች ሁሉ ዘለግ ብለው ከትከሻቸው ትንሽ ሰግደድ ያሉ ሰው ናቸው። ልብሳቸውም ቆባቸውም ደበሎ ነው። ከርዝመታቸውና ከቅጥነታቸው የተነሳ የለበሱት ደበሎ በረጅም መስቀያ ላይ እንደተንጠለጠለ ሁሉ ከጉልበታቸው በታች ረጅም ቅልጥማቸውን ራቁት አድርጎ ባሮጌ ጨርቅ የተጠቀለለ ነገር በሁለት እጆቻቸው ቀደም አድርገው ይዘው ፊታውራሪን ምሕረት እንደሚለምኑ ሁሉ አንገታቸውን ቀልሰው መሬት እያዩ አንድ ቃል ሳይተነፍሱ በፊታቸው ቆሙ።
ሲገቡ ሰላምታ እንኳን ባለመስጠታቸው ፊታውራሪ ገርሟቸው ዝም ብለው አይናቸውን ፍጥጥ አድርገው ይመለከቷቸው ጀመር። ጌቶች አባቴ ተክለ ሃይማኖት እሳቸው ናቸው አሉ አባ ሞገሴ የተፈጠረውን ሁኔታ ሲያዩ ትንሽ እንደመሸበራሉና እሳቸው ናቸው እንደምን ነው አባቴ አሉ ፊታውራሪ። አባ ተክለ ሃይማኖት አንገታቸውን ከደፉበት አሁንም ትንሽ ዝቅ አደረጉና ሰላምታውን ለመመለስ ይምጡ እዚህ ይቀመጡ አሉና ፊታውራሪ መቀመጫ ለአባ ተክለ ሃይማኖት እያሳዩ አባ ሞገሴን ውጭ ቆመው ሰው ሲመጣ እንዲከለክሉ አዘዟቸው። የደረሰብኝን ችግር አባ ሞገሴ ነግሮታል አሉ ፊታውራሪ አባ ተክለ ሃይማኖት አንገታቸውን ደፍተው እንደተቀመጡ። አዎ ታዲያ ይሆንልዎታል? ለእግዚአብሔር የማይሆን አለ? ለእግዚአብሔርማ ምንም አይሆን አለ። አዩ ለልጄ መፍትሄ ጸርና መፍትሄ ስራ እንዲያደርጉላት ነው ያስመጣኸው። ይህን የመሰለ ነገር ከዛሬ ቀደም አድርገዋል ወይ ማለቴ ነው። እኔስ እሱን ማለት አይደል? ልጋም ነው ወይስ ምንድነው የሚያደርጉላት? አባ ተክለ ሃይማኖት ለተጠየቁት ጥያቄ የቃል መልስ በመስጠት ፈንታ ባሮጌ ጨርቅ ጠቅልለው የያዙትን ነገር ገልጠው ለፊታውራሪ አሳዩአቸው። መስቀል። ታዲያ በመስቀሉ ምን ያደርጋሉ? በሰው እጅ የተሰራ መስቀል አይደለም። ታዲያስ? 15 ቀንና 15 ሌሊት በአንድ ግሬ ቆሜ ስጸልይ የተሸለምኩት ነው። በአቃቤ ሥራይ በጸላዬ ሰናይ ሁሉ ላይ ስልጣን ያለው ነው። ከማን ነው የተሸለሙት? ጸሎቱ ላረገለት ፍጡር ሌላ ማን ሸላሚ አለ? ከእግዚአብሔር የወረደለው መስቀል ነው። አባ ተክለ ሃይማኖት አንገታቸውን ደፍተው ዝም ብለው ቆዩና አለመጠርጠር ነው፣ ምንም የሚያስቸግር ነገር የለም፣ ነገሩ ቀላል ነው። ነገ ማታ እዚሁ ቦታ ልጅቱን ብቻዋን ላግኛት ብለው ለመሄድ ተነሱ። ይቆዩ፣ መጠጥ ጠጥተው ይሄዱ አባቴ አሉ ፊታውራሪ። አይደለም ይቆየኝ። ፊታውራሪ አባ ተክለ ሃይማኖትን አሰናብተው ወደ እልፍኛቸው ተመልሰው የተናገሩትን ሁሉና ከሰማይ የወረደ መስቀል ማየታቸውን ለሰብለ ሲነግሯት ደብተሮችና አንዳንድ አዋቂዎች ነን የሚሉ አታላዮች ብዙዎችን ክፉ መንፈስ ተቆራኝቷቸዋል ወይም አብነት ተደርጎባቸዋል እያሉ በማጥመቅ በመግረፍ ሰውነት በማቃጠል ወይም አንዳንድ ደስ የማያሰኝ ነገር በማብላትም ሆነ በማጠጣት እንደሚያሰቃዩአቸው በሷም ይህን የመሰለ ነገር እንዳይደርስባት ለጊዜው ፈራች። ይህን ስታወጣ ስታወርድ ሌሊቱ እስኪገባደድ እንቅልፍ አጣ ቆይታ በመጨረሻ ታስራ ከመቀመጥ የደረሰ ደርሶባት ከታሰረችበት መፈታት የሚሻል መሆኑን ወሰነች። ይልቁንም ምንም እንኳን የታሰረችበት እግር ብረት በጨርቅ ቢጠቀለል እግሮቿን ክፉኛ አቁስሎ በተቀመጠችበት መንቀሳቀስ ስላቃታት ከእግር ብረት እስክትገላገል ቸኮለች። በማግስቱ ማታ አባ ተክለ ሃይማኖት በተቀጠሩበት ጊዜ ሲመጡ ፊታውራሪ ሰብለን ይዘው ስዕል ቤት ይጠብቁ ነበር። እንዴት ዋሉ አባቴ? እሱ እስኪመጡ ብቻዋን እንዳትሆን ብዬ ነው እዚህ የቆየው። ይበሉ እንግዲህ ሲጨርሱ ያጨብጩ፣ ወደ ያኛው ቤት እቆያለሁ አሉና ፊታውራሪ ወጡ። አባ ተክለ ሃይማኖት ሰብለን ትንሽ ቀና ብለው አዩና እንደማፈር ብለው እንደገና አንገታቸውን ደፍተው ቆሙ። ወዲህ ይምጡ እንጂ አባቴ፣ ይምጡ እዚህ ይቀመጡ አለች ሰብለ መቀመጫ በእጇ አሳይታ። አባ ተክለ ሃይማኖት ዝም ብለው እንደቆሙ መስቀላቸውን ከተጠቀለለበት አሮጌ ጨርቅ ይፈቱ ጀመር።
ከዚያም የብረት መስቀላቸውን በሁለት እጃቸው ፊት ለፊት ይዘው ትንሽ ወደ ሰብለ ቀረብ ብለው እግሮቻቸውን ገጥመው ቆመው አንዳንድ ጊዜ ወደ ሰማይ አንዳንድ ጊዜ ወደ መሬት እያዩ ይደግሙ ጀመር። አፋቸው ሲነቃነቅ ከመታየት በቀር ድምፃቸው አይሰማም። ይደግሙና እያሉ አየሩን ወደ ላይ ወደ ታች ወደ ቀኝ ወደ ግራ በመስቀሉ ይቀዝፉታል። እንዲህ ላይና ታች እያዩ ሲደግሙ እያሉ አየሩን በመስቀል ሲቀዝፉ ደግሞ ሲደግሙ ደግሞ አየሩን ሲቀዝፉ ብዙ ቆይተው በመጨረሻ ወደ ሰብለ ቀረባሉና ጎንበስ ብለው መስቀሉን ሳሚ አሉ። ሰብለ መስቀሉን ሳመች። ተሳለሚው። ሰብለ እንደታዘዘችው አደረገች። ከዚያም መስቀሉን ገልብጠው ያዙና በይ አፍሽን መስቀሉ ላይ ግንባርሽን መያዣው ላይ አሳርፈሽ ትንሽ ዝም ብለሽ ቆይና በኋላ ለምጠይቅሽ ትመልሽልኛለሽ። አሁንም ሰብለ እንደታዘዘችው አደረገች። ዓይንሽን ጨፍኚው። እሺ ምን ይታይሻል? ምንም አይታየኝ። ምን ይሰማሻል? ምንም አይሰማኝ። እስቲ አስቢና መጀመሪያ በሐሳብሽ ውስጥ የሚመጣውን ንገሪኝ። እሺ አሁን በሐሳብሽ ምን መጣ? መስቀል ኃይልነ፣ መስቀል ቤዛነ፣ መስቀል ጽንዕነ፣ መስቀል መድኃኒተ ነፍስነ የሚለው ንባብ ታሰበኝ። መልካም። ሌላ ምንም አልታሰበሽ? የለም። ይህን ሁሉ ችግር ያመጣብኝ ሰው አልታሰበሽም? ሰብለ ዝም ብላ ቆየችና የለም ስትል አባ ተክለ ሃይማኖት መስቀሉን ይዘውላት እንዳጎነበሱ በእጃቸው ለበብ ያለ ውሃ የፈሰሰባቸው መስሎ ተሰማቸውና እንደ መደንገጥ ብለው እንግዲህ በቃ ቀና በይ አሉ። ከዚያ አባ ተክሌ መስቀሉም እጃቸውም የታጠበበትን እንባ መስቀላቸውን በሚጠቀልሉበት አሮጌ ጨርቅ ጠራርገው አድርቀው ሲያጨበጭቡ ፊት አውራሪ ቶሎ መጡ። ለብቻው ላነጋግሮና ሊሄድ አሉ መነኩሴው። ፊት አውራሪ ሰብለን ደግፈው አስነስተው ወደ እልፍኛቸው ወስደው ከእናቷ ጋር ካስቀመጧት በኋላ ተመልሰው መጥተው መደባቸው ላይ ሲቀመጡ ይበሉ እንግዲህ ሁሉንም ይንገሩኝ አባቴ፣ አደራው አንድ ነገር እንዳይሰውሩኝ አሉ። በዛብህ ልጃቸውን ያቆራኛት ክፉ መንፈስና ያደረገባት አስማት ምን አይነት እንደነበረ ለማወቅ እጅግ ቸኩለው ከእንግዲህ ምንም የሚያሰጋ ነገር የለም አሉ አባ ተክሌ በጣም በለሰለሰ ድምፅ አንገታቸውን ደፍተው። ምን ኖሯል ለመሆኑ? ጸላኤ ሰናይ ነው? የለም፣ ጸላኤ ሰናይ ወይም ሌላ ክፉ መንፈስ አይደለም። ታዲያስ? ብርቱ አስማት፣ ብርቱ ድጋም እዚህ ሀገር ያልተለመደና እዚህ ሀገር ሊፈታ የማይቻል ከሱ በቀር ሌላውን ሰው ሁሉ የሚያስጠላ ድጋም ነበር። ተፈታ። አሁን የሚያሰጋ ነገር የለም። እንዴት እኮ እዚህ ሀገር ያልተለመደ ከሆነ እዚህ ሀገር ሊፈታ የማይቻል ከሆነ እንዴት ነው አሉ ፊት አውራሪ በሻከረ ድምፅ ልቅሶ መጥቶባቸው። ከየት እንደተማረው እንጃ ብቻ ለመፍታቱ ግን መቼም የመስቀሉ ስልጣን በዚህ ሀገር ብቻ ባለመሆኑ የመስቀሉ ስልጣን ከአጽናፍ እስከ አጽናፍ በመሆኑ የማይፈታው አስማት የለም። ስለዚህ ተፈታ። አዎ እግዚአብሔር ጥሎ አይጥለኝም። እግዚአብሔር ሁልጊዜ ከኔ ጋር ነው። እግዚአብሔር ስላልጣለኝ ነው እሱ እኔን ጣለልኝ አሉ ፊት አውራሪ አይኖቻቸው እንባ ሞልተው
የእግዚአብሔርን ስም ባነሱ ቁጥር ወደ ላይ ወደ ጣራው እያዩ እንግዲህ ልጅቱ ተፈታ ብቻ መጠንቀቅ ነው። እንዴት? ለጥቂት ጊዜ የደረሰው ነገርና የሰውየው ስም በፊቷ እንዳይነሳ ከዋዛ ከፈዛዛ የተቀነሰ መንፈሳዊ ታሪክ እንዲተረክላት ማድረግ መልካም ነው። እዩ አባቴ የጨዋ ልጅ የሆነ እሱም ትልቅ ሰው እጇን ለምኖኝ ለመስጠት አስቤያለሁ። ታዲያ ምን ይመስሎታል? እሱማ ድንቅ ነው እንጂ እስከዚያ ግን እንዲህ ማድረግ ነው። እስከ ስንት ጊዜ? የ3 የ4 ወር ዕድሜ። ያን ያክልስ መሰናዶም ይፈጃል። ታዲያ ለዚህ አጭር ጊዜ እሱ ባጠገቧ ሆነው ይመክሯትና አሁን እንዳሉት የሚስማማውን መንፈሳዊ ታሪክ እየመረጡ ቢተርኩላት ይመቾታል? ምን ከፋይ ነበር። ነገር ግን ለብዙ ሰው ነፍስ ባላደራ ስለሆንኩ ጸሎት እንዳይታጎልብኝና ደግሞ ከመመናን እየተመጸወትኩ የምመጸውታቸው ድውያን እንዳይቸገሩብኝ ነው እንጂ አሉ አባ ለመስማት በሚያስቸግር ዝቅተኛ ድምጽ። ጸሎቱ ሲጨርሱ የሚሰጧት ምክር ይበቃል። ለምጽዋቱ ግን ጭራሽ አያስቡ። እህል ውሃም ይሁን ገንዘብ የሚፈልጉትን ያክል እንሰጦታለን። ልጄ ደህና ሆና የአባት ወግ ከደረሰኝ ከእንግዲህ ወዲያ ገንዘብ ቆጥቤ የማደርገው ነገር የለም። እንኳን ዛሬ ድሮም ገንዘብ ቆጣቢ አይደለሁም። እስቲ ጸሎት አድርጌ እግዚአብሔርን ፈቃድ ልጠይቅና መልሱን ነገ አባቴ ሞገሴ መጥተው ልንገራቸው። መልካም፣ እንግዲህ መጠጥ ጠጥተው ይሄዱ። የድካሙንም አሁን ሰጥቶታለሁ አሉና ፊት አውራሪ ገንዘብም መጠጥም ለመስጠት መነኩሴውን ይዘው ወደ እልፍኝ ለመሄድ ሲነሱ መጠጡ ነው እንጂ ገንዘቡ ለኔ አይደለም። አሁን ወስጄ ለተቸገሩ ድሆች የምመጸውተው ነው። የምመጸውተውም ስለ ራሴ አይደለም፣ ስለ መጸወቱኝ ሰዎች ነው አሉ አባ ተክሌ። ነው እንጂ እውነት ነው። እሱማ ምን ኃጢአት ኖሮቦ ይመጸውታሉ? ስለኛ ስለ ሁላችን ነው። በበነጋው አባ ሞገሴ መጥተው አባ ተክለ ሃይማኖት ጸሎት አድርገው ፊት አውራሪ የጠየቁትን ለመፈጸም የተፈቀደላቸው መሆኑን አስታወቁ።